ሰላም ጤና ይስጥልኝ ውዴኛ ማዕድ ቤተሰቦቻችን እንዴት ናችሁ? ዛሬ ይዘንላችሁ የመጣነው መረጃ የድምፃዊ አንዱዓለም ጎሳን ለሁለተኛ ጊዜ ፍርድ ቤት መቅረቡን ይመለከታል። ዛሬ ድምፃዊ አንዱዓለም ለሁለተኛ ጊዜ ፍርድ ቤት የቀረበ ሲሆን ፖሊስም ድምፃዊውን በተመለከተ አንዳንድ የምርመራ ውጤቶች ስላልደረሱኝ ተጨማሪ ቀናት ይሰጠኝ ሲል ፍርድ ቤቱን ጠይቋል። ፍርድ ቤቱም በዚሁ መሰረት ተጨማሪ 12 ቀናትን ለፖሊስ ፈቅዶለታል ማለት ነው። የድምፃዊ አንዱዓለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል መፈቀድ የለበትም በማለቱም ፍቃዱ ሳይሰጠው ቀርቷል ማለት ነው። በዚህ መሰረትም ቀጣይ የችሎቱ ሂደት መጋቢት 29 2017 ዓ.ም ይከናወናል ማለት ነው። እንግዲህ የድምፃዊ እጮኛ ቀነኒ አዱኛ ሞት ተከትሎ በጣም ብዙ ነገሮችን ስንሰማ ነበረ። መጀመሪያ አካባቢ ቀነኒ አዱኛ ራሷን ከፎቅ ላይ ወርውራ ህይወቷ እንዳለፈ ነበር ስንሰማ የነበረው። አሁን ግን ነገሮች መልካቸውን እየቀየሩ ያሉ ይመስላሉ። ፖሊስም ከቤቱ በደም የተጨማለቀ ምንጣፍ አግኝቶ እንደነበረ በማህበራዊ ሚዲያዎች ላይ ሲዘዋወር በድብቅ የተለቀቀውን የቀነኒ አዱኛ ፎቶ ተመልክተናል እና እጅግ በጣም የሚዘገንን ቶርች ስትደረግ እንደነበር የሚያሳይ ፎቶ በማህበራዊ ሚዲያ ላይ በጣም ሲንሸራሸር መቆየቱን እናስታውሳለን። እንግዲህ ይህንንም ተከትሎ አባቷም ሆኑ ቤተሰቦቿ የልጃቸውን ሀቅ ለማውጣት በጣም ሲማጸኑም ነበረ። እኛ የምንፈልገው የልጃችን ሀቅ ነው፣ የልጃችንን ገዳይ አሁኑኑ አጣርታችሁ ለህዝብም ለእኛም ይፋ አድርጉልን ብለው ቤተሰቦቿ ፖሊስን ሲማጸኑ ነበር ማለት ነው። እንግዲህ ሁኔታው ይህን ይመስላል። እንግዲህ ምን እንደተፈጠረ እያየን የምንሄድ ይሆናል ማለት ነው። እንዳለ ያለውን ሂደት ሁላችንም በጉጉት እየጠበቅን ነው የምንገኘው። እንግዲህ መጋቢት 29 ደግሞ ምን እንደሚባል እንጠብቃለን ማለት ነው። እኛም ያሉ አዳዲስ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል።